ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የአማራ ክልል 95 በመቶ አካባቢ ሰላም ነው። ጋሻው መርሻ የአብን የህዝብ ግንኙነት ኃላፊ። የአማራ ብሔራዊ ንቅናቄ ወይም አብን ጠቅላይ ሚኒስትር አብይ ወደ ስልጣን ከመምጣታቸው በፊት ይካሄዱ የነበሩ ህዝባዊ እንቅስቃሴዎችን ተከትሎ በተሰባሰቡ ወጣቶች ነበር ወደ ፓርቲነት ያደገው። ከለውጡ በኋላ በአማራ ክልል በርካታ ደጋፊዎችን ማፍራት የቻለ ሀገራዊ የፖለቲካ ፓርቲ ለመሆን በቅቷል። በ2013 ምርጫ የተወዳደሩ የተወሰኑ አመራሮች የምክር ቤት መቀመጫ ሲያገኙ፣ ሌሎች ደግሞ መንግስታዊ ሹመት ይዘው በተለያዩ ተቋማት ውስጥ እያገለገሉ ይገኛሉ። የህዝብ ተወካዮች በምክር ቤቱ ጠንካራ ሀሳቦችና ትችቶችን ከማንሳት ባለፈ ፓርቲው በሚወክለው ህዝብ ላይ እየደረሱ ነው ያላቸውን በደሎችና የመብት ጥሰቶችን በጠንካራ መግለጫ ሲያስታውቅ ቆይቷል። ከቅርብ ጊዜ ወዲህ ግን የፓርቲው እንቅስቃሴና ድምፅ እምብዛም አይሰማም። በአባላቱ መካከልም ክፍፍል ተፈጥሯል። ክፍፍሉ ለምን ተፈጠረ? በክልሉ ስለሚካሄደው የትጥቅ እንቅስቃሴ ምን ይላል? እና ሌሎችንም ጥያቄዎች እንዲመልሱ የፓርቲውን የህዝብ ግንኙነት ኃላፊ አቶ ጋሻው መርሻን ጋብዘናል። ቢቢሲ የአማራ ብሔራዊ ንቅናቄ ወይ አብንም ከዚህ ቀደም እንደነበረው ጠንካራ ድምፁ አይሰማም። አብን አሁን ምን ላይ ነው ያለው? አቶ ጋሻው አብን አሉ በጥሩ ቁመና ላይ ነው ያለው። በቅርቡ ጉባኤ አካሂደናል። አዳዲስ አመራሮችን መርጠናል። የነበሩትም ቀጥለዋል። ስለዚህ በጥሩ የድርጅታዊ ቁመና ላይ ነው ያለው። በአሁኑ ወቅት በኢትዮጵያ ፖለቲካ ውስጥ ከፍተኛ መሳከር ስላለና ግጭት የሚካሄድበት ስለሆነ እኛም የምንንቀሳቀስበት አካባቢ ደግሞ ለ3 ዓመታት ገደማ በግጭት ውስጥ ነው ያለው። ከዚህ የተነሳ ህዝባዊ ስብሰባዎችን ስናካሄድ ላንታይ እንችላለን። ነገር ግን ድርጅታዊ ስራ እየሰራን በጥሩ ቁመና ላይ እንገኛለን። ጠንካራ መግለጫ ሲወጡ አይታይም የሚለው የአረዳዱ ጉዳይ ነው። ፓርቲው አሁንም ጠንካራ ነው። ሁልጊዜ ለህዝብ የወገነ ፓርቲ ነው። ህዝብ ተበድሏል፣ ስርዓት ተጓድሏል ብለን ባሳበብን ጊዜ ሁሉ መግለጫዎችን እናወጣለን፣ ጋዜጣዊ መግለጫዎችን እንሰጣለን፣ አስፈላጊ የሆኑ ትግሎችንም እናካሂዳለን። ምናልባት በጣም ስሜታዊ በሆነ መልክ ስሜት ኮርኳሪ በሆነ ቃላት አልተናገራችሁም ወይም ደግሞ ነገሩን የሚያባብስ ነገር አልተናገራችሁም የሚል ግምገማ ከዚያም እንሰማለን። ያ ግን ፖለቲካ አይደለም። ፖለቲካ በስሌት እንጂ በስሜት የሚሰራ አይደለም። እኛ በነበርንበት ቁመና ላይ ያለነው። ከነበርንበት ቁመና ላይ አንድ ስንዝር እንኳን አልራቅንም። በየወረዳውና በየዞኑ ከዚያም አልፎ በቀበሌዎች ተወካዮች አሉን። እንመዘግባለን። በክልሉ ብቻ ሳይሆን የሀገሪቱን የፖለቲካ ሁኔታ እንገመግማለን፣ ምልከታ እንይዛለን። አንዳንዶቹ ግን ለህዝብ መቅረብ የሌለባቸው ነገሮች አሉ። ችግሩን ከመፍታት ይልቅ ሊባባሱ የሚችሉ ነገሮች አሉ። ፖለቲካ ስለሆነ የምንሰራው እንደ ሂሳብ 1 ሲደመር 1 2 ተብሎ የሚገለጽ አይደለም። ያለው ጥቅምና ጉዳት ታይቶ የትኛው ይጠቅማል ብለን ነው መረጃዎችን የምናጋራው። ለዛሬ ብቻ ሳይሆን ለወደፊትም የትኛውን ነው ህዝብን ከህዝብ ሊያኗኑር የሚችለው፣ የትኛው ነው ህዝብን የሚጠቅም ከሚልና ከጊዜያዊ ስሜት በተሻገረ ሁኔታ ስትራቴጂካሊ አስበን አንዳንድ መረጃዎችን እናጋራለን። በአጠቃላይ ግን በክልሉ ከፍተኛ ውድመት እየተካሄደ ነው። ትምህርት ቤቶች ተዘግተዋል። ጤና ጣቢያዎች በአግባቡ እየሰሩ አይደለም። እናቶች ወደ ጤና ጣቢያ ሄደው እየወለዱ አይደለም። ተላላፊና ተላላፊ ያልሆኑ በሽታዎች በከፍተኛ ሁኔታ እየተስፋፉ ነው። የሰብአዊና ቁሳዊ ውድመቱም በጣም ከፍተኛ ነው። ይህንን ሁሉ እየሰነድን ነው። ምክንያቱም የምንኖረው እዚሁ ሀገር ነው። አባሎቻችን አማራ ክልልን ጨምሮ በመላው ኢትዮጵያ ነው ያሉት። ያለንን መረጃ ሁሉ የህዝቡን ስሜት ሊኮረኩር በሚችል መልኩ ማቅረብ አይኖርብንም። ኃላፊነት የሚሰማን ሰዎች ነን። ችግሩን ግን በአግባቡና በልኩ እየገለጽን መጥተናል። የመንግስት ባለስልጣናት የጸጥታ ሰዎችን አልፎም በግጭቱ ተሳታፊ የሆኑ ኃይሎችን እያገኘን ወደ ጠረጴዛ እንዲመጡና በውይይት ችግሩ እንዲፈታ የምንችለውን እየሞከርን ነው። ይህ ግምገማ ትክክለኛ ነው ብዬ አላስብም። አንዳንድ የፓርቲው አመራሮች የመንግስት ስልጠና
በራሳቸው ጊዜ አለዚያም ገምግመን ከመንግስት ጋር መስራት አለብን ብለን አቅጣጫ አስቀምጠን ነው ይህ የሆነው። ይህ በሆነበት ሁኔታ አንዳንድ አካላት ከመንግስት ጋር ስለሰሩ ቅሬታ እንደተፈጠረ እና በፓርቲ ውስጥ ሹክቻ እንደተፈጠረ የሚነገረው ነገር ስህተት ነው። ክፍፍል አልተፈጠረም ነው የሚሉት። ክፍተቱ የተፈጠረው በመንግስት ኃላፊነት ላይ ከመስራታችን ጋር በተያያዘ አይደለም። ምናልባትም ምክንያትም ሆኖ ሊሆን ይችላል። ነገር ግን ከዚህ ያለፈ የፖለቲካ አስተሳሰብ ልዩነት ነበረን። ለምሳሌ በጉልበት በትጥቅም ቢሆን መንግስትን መገልበጥ አለብን ብለው የሚያምኑ ኃይሎች ነበሩ። ሰላማዊና ሰላማዊ ትግል ብቻ ነው አዋጭ የምንል ኃይሎች ነበርን። ዋናው የግጭቱ ማዕከል እዚህ ጋር የተያዘ የነበረ እንጂ ከመንግስት ጋር መስራት አለመስራት የሚለው አይደለም። ይህንን ቅሬታም የሚያነሱ ሰዎች በጎን ሹሙኝ ብለው ለመንግስት ደብዳቤ እያስገቡ ናቸው። እዚህ ሀገር ፖለቲካ ላይ የተለመደ ነገር አንዱ ዝም ብሎ ይከሰሳል። ከዚያ በኋላ ህዝብ ጋር ይሄድና ጥያቄም ሳይቀርብበት ሀሳብ ሆኖ ይቀጥላል። ነገር ግን ከመንግስት ጋር አብረው እየሰሩ ትግላችንን ሽጠዋል የሚሉ ሰዎች በጎን እኛን ሹሙን፣ ከእነርሱ የተሻለ እኛን እናገለግላለን ብለው ደብዳቤ ያስገቡ ሰዎች ናቸው። በስምም ጠቅሶ መናገር ይቻላል። ፓርቲውን ወክለው የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ በቅርቡ በመጪው ምርጫ እንደማይወዳደሩ አስታውቀዋል። ሌላኛው የምክር ቤት አባል አበባው ደሳለውም ሌላ ፓርቲ እንደተቀላቀሉ ገልጸዋል። አቶ ክርስቲያን ታደለም እስር ቤት ናቸው። እነዚህ ሰዎች ለክልሉ ህዝብ የፓርቲው አመራሮች የነበሩ ናቸው። እነርሱ በሌሉበት ፓርቲው በቀደመው ቁመና ላይ ነው ማለት ይቻላል። በመጀመሪያ ደረጃ እነዚህ ሰዎች በስነ ምግባር ግድፈት ከፓርቲው የተባረሩ ናቸው። ሲያራምዱ የነበረው የፓርቲውን አቋም ሳይሆን የራሳቸውን የግለሰብ አቋም ነው። ይህንን አሳውቀናል። ስለዚህ የፈለጉትን መምረጥ ይችላሉ። ያባረርናቸው በስነ ምግባር ጉድለት የሚያደርጉትን ትግልም ለአማራ ህዝብ የሚደረግ ትግል ነው ብለን እንደ ፓርቲ አናምንም። እኔም እንደ ግለሰብ አላምንም። የሻዕቢያን የውክልና እንቅስቃሴን የሚያካሂዱት የአማራ ህዝብ ትግልን አይደለም የሚያካሂዱት። ይህ እኛም በግልጽ ተናግረናል። በዚህ ምክንያት ከፓርቲው አባረናቸዋል። ይህ በፓርቲው ላይ ምንም የተለየ ተጽዕኖ አያመጣም። ግለሰቦች ይሄዳሉ፣ ግለሰቦች ይመጣሉ። የአማራ ህዝብና ፓርቲው ግን ቀጣይ ናቸው። ምናልባት አንዳንድ በሚዲያ የሚጮሁ ሰዎች በጣም ከፍተኛ ተጽዕኖ ያላቸው መስለው ይታያሉ። በፓርቲ ስራ ግን እዚህ ግባ የሚባል ስራ ሰርተው አያውቁም። ነገር ግን በጣም በተኳኳለ ቃልና ከፍተኛ የሆነ ጩኸት በማስተጋባት ዋነኛ የፓርቲ ሰዎች መስለው የሚታዩ ነበሩ። የእነርሱ መምጣቱም ሆነ መሄድ ፓርቲው ላይ ምንም ሆነ በአማራ ህዝብ ላይ የሚፈጥረው ነገር የለም፣ አይኖርምም። በመንግስት ሹመት ላይ ያላቸው የፓርቲው አመራሮች ደግሞ የመንግስትን ሀሳብ አስፈጻሚ እንጂ ለህዝብ የቆማችሁ አይደላችሁም ተብላችሁ ትከሰሳላችሁ። ለዚህ ያሉት ምላሽ ምንድን ነው? እንግዲህ እኛ ነባር ፖለቲከኞች ነን። የዚህ ሀገር ፖለቲካ ከየት ወዴት የምናውቀው ሰዎች ነን። ገና ለገና ሀሳባችን ከመንግስት ስለገጠመ ከመንግስት ጋር አብረው ናቸው እንዳንባል ብለን ልንቃወም አንችልም። ከመንግስት ጋር በምንስማማበት ጉዳይ አብረን እየሰራን እንቀጥላለን። ከመንግስት ጋር ልዩነት ባለን ጉዳይ ላይ ደግሞ መንግስት ላይ ተጽዕኖ እየፈጠርን የምንችለውን እያደረግን እንቀጥላለን። ይህ የሰለጠነ የፖለቲካ አካሄድ ነው። መጫጫህና ስሜታዊ በሆነ ቃል ህዝብን ማስቆጣት ፖለቲካ ሳይሆን ስሜት ነው። ፖለቲካ የስሌት ጉዳይ ነው። እኛ ትክክለኛው አቋም ላይ ነን ያለነው። ፓርቲው ከማንኛውም ጊዜ በተሻለ የጠራ ሀሳብና የጠራ አቋም ያላቸው አመራሮች በሚመሩት ወቅት ላይ ነው ያለው። ተግባራዊ የሆነ እንቅስቃሴ ላይ ነው ያለነው። ፓርቲውም የተጠቀሱትን ሰዎችም ከመንግስት ጋር የሚሰሩትም ሀገራቸውን እያገለገሉ ነው ያሉት። በአብዛኛው በአማራ ህዝብ ስም የሚደረግ ጩኸት ለሻዕቢያና ለወያኔ የሚደረግ ራስን የማሳየት ጩኸት እንጂ ለአማራ ህዝብ የሚጮህ ጩኸት ነው ብለን አናምንም። አየን እኮ ለአማራ ህዝብ በጠመንጃ መንግስት እንጥልሃለን ያሉት ሰዎች የአማራን ህዝብ ጥለው አሳዩን እኮ። በጩኸት በጫጫታ ህዝብን በፕሮፓጋንዳ በማደንዘዝ ምን ያህል ዋጋ እንደተከፈለ አየን እኮ። ለ3 ዓመት ትምህርት ቤት አልተከፈተም። በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታ ውጭ ናቸው። ኢንዱስትሪዎች ከስራ ውጭ ናቸው። መሰረተ ልማቶች እየወደሙ ነው። የትምህርት ቤት ጣራ ተገፎ እየተሸጠ ነው። ይህንን የሚቀሰቅሱ ሰዎች ታጋይ ሆነው እኛ ከሃዲ የምንሆንበት ምንም አይነት የሞራልም የመርህም ሌላ ምክንያት የለም። ምናልባት ህዝብ መስማት የሚፈልገውን መናገርና እንዲሆንለት የሚፈልገውን ማድረግ የተለያዩ ናቸው። እኛ ህዝብ እንዲሆንለት የምንፈልገው ቢሆንለት ይጠቅመዋል የሚለውን በመስራት ላይ እንገኛለን። ወደ ምርጫ እንመጣለን። በተለያዩ ሀገራትም የሀገሪቱ ክፍል በሚካሄዱ ግጭቶች ምክንያት አስቻይ ሁኔታ የለም ሲሉ ስጋታቸውን የሚገልጹት አሉ። እናንተ የምትወክሉ ህዝብ ግጭት ውስጥ ነው ያለው?
እናንተስ አስቻይ ሁኔታ አለ ብላችሁ ታምናላችሁ? ዲሞክራሲ አንድ ቀን ስራ አይደለም። ሁልጊዜ በአበባ ላይ መራመድ አይደለም። አንዳንዴ ተግዳሮቶች ማለፍም ያስፈልጋል። ሁኔታው የተመቸ ስለሆነ አይደለም እኮ የምንታገለው። ሁኔታው የተመቸ ቢሆንማ ፓርቲ አቋቁመን አንታገልም ነበር እኮ። የተመቸ ሁኔታ ስለሌለ ነው ፓርቲ አቋቁመን እየታገልን ያለ ነው። ስለ ድሎትና ምቾት አይደለም ያነሳሁት። ወደ ክልሉ ሄዶ ከህዝብ ጋር መወያየት ያስፈልጋል። ክልሉ ግጭት ውስጥ ነው፣ ነዋሪዎችም አስቸጋሪ ሁኔታ ውስጥ እንዳሉ ነው የሚናገሩት። ይህ እንዴት ነው የምትጋፈጡት? ፖለቲካ ማለት ይህንን መጋፈጥ ነው። ነገሩን ሁሉ አልጋ ባልጋ ከሆነማ እኛ ወደ ሌላ ስራና ልጆቻችሁ ወደ ማሳደግ እንሄድ ነበር እኮ። ነገር ግን ይህንን ፈተና ተጋፍጦ እዚያ ተግዳሮት ጋር በሚደረግ ትግል የሚመጣ ውጤት ነው የፖለቲካ ውጤት የምንለው። ሆነም ሀገሩ ሰላም በሰላም ነው፣ ፍቅር በፍቅር ነው እያልኩ አይደለም። ትግራይ፣ አማራ፣ ኦሮሚያ፣ ጋምቤላ፣ ቤንሻንጉል ጉሙዝ እንዲሁም በየቦታው ግጭት አለ። ግን በአጠቃላይ የሀገሪቱ መግለጫ አይደለም። የተወሰነ ኪስ ቦታዎች እና ወረዳዎች ላይ ግጭት አለ። ለምሳሌ አማራ ክልል ብንወስድ ከ95% በላይ ያለው አካባቢ ሰላም ነው። ግጭቱ በከፍተኛ ሁኔታ ስለሚጮህ ሀገሩ በሙሉ ችግር ውስጥ ያለ መስሎ ስለሚታይ ነው እንጂ ኪስ ቦታዎች ላይ ነው ግጭቶች ያሉት። እነዛ ቦታዎች ላይ ቢሆን አስፈላጊ ነው የሚል እምነት የለንም። የሚገለውም የሚሞተውም የራሳችን ወንድሞቻችን ናቸው። ይህ የመገዳደል አዙሪት በቃን ማለት ይገባል የሚል ከፍተኛ የሆነ ጽኑ አቋም አለን። ይህም እስከ ግንቦት ድረስ የመሻሻል እድል ይኖራል የሚል ተስፋ አለኝ። ባይሆንም እንኳ ባለፈው ፈተና ውስጥ አልፎ መውጣት ነው እንጂ ፖለቲካ ትግል የሚባለው አበባ እየተነሰነሰ በእርሱ ላይ መራመድ አይደለም። ፈተና ሲኖር የምንወጣበት፣ ፈተና ሳይኖር ደግሞ ከፊት ለፊት የምንቀድምበት አይደለም። ይህ ነው ፖለቲካ፣ ህዝባዊነት፣ ከህዝብ ጋር መወገን ማለት። ስለዚህ ምንም እንኳ ችግር ቢኖርም ያን ችግር ለመጋፈጥ ዝግጁ ነን። ቀደም ብለው የቀድሞ የፓርቲው አመራሮች በጉልበት በትጥቅም ቢሆን መንግስትን መገልበጥ አለብን ብለው የሚያምኑ ኃይሎች ነበሩ ሲሉ ከሰዋል። በአማራ ክልል በሚካሄደው የትጥቅ ግጭት ውስጥ እነዚህ የቀድሞ የፓርቲ አመራሮች እጃቸው አለበት ወይም ምክንያት ናቸው ብላችሁ ታምናላችሁ? እሱን መንግስት ያጣራ። እሱን አላልኩም። እሱን መንግስት ነው ማጣራት ያለበት። እኔ ፖለቲከኛ ነኝ፣ የፖለቲካ አስተያየት ነው የሚሰጠው እንጂ ከዚህ ታጣቂ ጀርባ እገሌ ነው የሚያደራጅ የሚል ሀሳብ የለኝም። ነገር ግን በአማራ ክልል የሚደረገው ትግል የትጥቅ ትግል ነው ብዬ አላምንም። የሻዕቢያና የወያኔ የውክልና ጦርነት ነው የሚል በጣም ጽኑ አቋም ነው ያለኝ። እዚህ ድምዳሜ ላይ ያደረሳችሁት በምን ምክንያት ነው? መንግስት ስለሚለው ነው ወይስ ተጨባጭ መረጃ አላችሁ? በነገርሽ ላይ በያዝድ ወገንተኛ ናችሁ? ወገንተኛ አይደለንም። ጥያቄ ነው የጠየቅኩት። ተጨባጭ መረጃ አላችሁ ወይ? እኔ እዚህ ሀገር ነው የምኖረው። የዚችን ሀገር እያንዳንዷን እንቅስቃሴ የማውቀው ሰው ነኝ። ላለፉት 20 ዓመታት የፖለቲካ እንቅስቃሴ ውስጥ እያንዳንዱ መውጣት መውረድ ተከታትያለሁ፣ ተሳትፌያለሁ። መንግስት ስለሚል ነው ወይ ብለሽ መጠየቅ ለእኔ ስድብ ነው። መንግስት ሰዎች ናቸው እንደኔ። አማራ ክልል ውስጥ በሚደረግ ውጊያ ላይ የሻዕቢያና የወያኔ ሰዎች ይማረካሉ። የአማራ፣ የኦሮሚያ፣ የጋምቤላ፣ የቤንሻንጉል ጉሙዝ እንዲሁም ሌሎች ታጣቂዎችም ኤርትራ ሄደው ትግራይ ሄደው ሰልጥነው ይመጣሉ። መሳሪያ ይላካል፣ ይያዛል። እዚህ እኮ ነው ያለነው። ይህ ተጨባጭ ማስረጃ አይደለም እንዴ? ወስጄ ላሳይሽ እንዴ? የምን ተጨባጭ መረጃ ነው የምትይኝ? ቢቢሲ አማርኛ ለወያኔ የሚያደላ ሚዲያ ነው። እንዲያውም የህወሓት ሚዲያ ሴንተር ነው። እውነት እንነጋገር ከተባለ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።